የአድዋ ድል ሙዚየም 65ኛውን የንባብ ቀናችንን ምክንያት በማድረግ ከልጆቼ ጋር መጥቻለሁ። እሺ አውፍታን አስተያየት ሊጽፍ ነው ገና ከማየቱ ሌሎቹም ሊጽፉ ነው መሰለኝ። እሺ እሺ ኑ ወደዚህ እዚያ ከዛ እያየን እንዞራለን። ጦርና ጋሻዎች እውነተኞቹ የአድዋ ድልን ደስታ ለመግለጽ የጦርነቱ ዋነኛ መነሻ ክብሪት ናት። እቺ 17ኛው የውጫሌ ውል እናመሰግናለን። እሺ እስቲ የታል ትንሹ? ልዩነቶች ሳይነጣጠሉ በወቅቱ በነበረው ወቅታዊ ፈተናና ቅሬታ ሳይገደቡ ሀገርህን የኢጣሊያ ወራሪ ኃይል ሊወራት መጥቷልና ያለህን ቅሬታ ሁሉ ወደ ጎን በመተው ዝመት ክተል የሚለውን የወቅቱ የኢትዮጵያ መሪ የነበረው የአጼ ዳግማዊ ምኒልክ ጥሪ በመቀበል ሁሉም ኢትዮጵያን በተለይ የሀገራቸውን ገበሬዎች መደበኛ ወታደራዊ ስልጠና ሳይኖራቸው ለሀገራቸው ክብርና ነጻነት በከፍተኛ ወኔ ተነሳስተው አቁመዋል። ይሄ የጦርነቱ የአድዋ ተራሮች ስያሜ ነው። ተጠንቀቁ፣ አትጠጉ። አንተ አይቀመጡበትም፣ እሱ ላይ አይቀመጡበትም ልጆች። ይሄ የጣሊያኖች አሰላለፍ ነው። እንደምትመለከቱት እንግዲህ የጦሩ ላይ ተሳትፈው የነበሩትን ጀግኖች አባቶቻችንና ጀግኒት እናታችንን እቴጌ ጣይቱን አሰላለፋቸውን ያያችሁት። እሺ ወደፊት እንሂድ። በጣም ይገርማል። በአድዋ ድል ጊዜ የተነሱ እውነተኛ ፎቶግራፎች ናቸው። ይሄ ትልቅ እድል ነው።
እንግዲህ እነዚህ ትላልቅ ሰዎች የጀግናው ኢትዮጵያውያኖችን ድል በማስመልከት ማርክስ ጋርቬ ለምሳሌ አድዋ በኢትዮጵያ የሚገኝ ስፍራ ስም ሲሆን ጥቁር ህዝቦች ለነጻነት እና ራስን በራስ ለማስተዳደር ያደረጉት ትግል ታሪክ ምዕራፍ ሆኖ ሲታወስ ይኖራል አሉ። ደቦዋ አድዋ የአፍሪካ ህዝቦችን ለመገዛት ፈቃደኛ ያለመሆናቸውና ለነጻነታቸው ታጋዮች የመሆናቸው አይበገሪነት መንፈስ ማሳያ ኪዳን ነው ብሏል። ዊንስተን ቸርችል ደግሞ ኢጣሊያ በኢትዮጵያ የደረሰባትን አስከፊ ሽንፈት በአውሮፓውያን ኩራት ላይ ከፍተኛ ጉዳት አስከትሏል ብሏል። ኳሜ ንክሩማን የአድዋ ጦርነት በአፍሪካ ታሪክ ድርሳን አፍሪካውያን ተባብሮ የቅኝ ገዢ ኃይሎችን ማሸነፍ እንደሚችሉ ያመላከተ አዲስ የታሪክ ምዕራፍ ነው ብሏል። ኔልሰን ማንዴላ 1896 እንደ አውሮፓ አቆጣጠር የአድዋ ድል የአፍሪካ ህዝቦች አይበገሪነትን ያሳየና በወቅቱም በመላ አህጉሪቱ ከቅኝ አገዛዝ ጋር ሲዋጉ ለነበሩ ሁሉ አነሳሽ ሆኗል ብለዋል። ኬኔት ካውንዳ የአድዋ መንፈስ በሁሉም የአፍሪካ ልብ ውስጥ ይኖራል፣ አንድ ሆነን ስንቆም ትልቅ ነገር ማሳካት እንደምንችልም ያስታውሰናል ብለዋል። ጁሊየስ ኔሬሬ አድዋ አፍሪካውያን አኩሪ የተቃውሞና የትግል ታሪክ እንዳለ እያስታወሰን ለነጻነት ለፍትህና ለእኩልነት ያለማሰለስ እንድንታገልም ያሳየናል ብለዋል። ጆሞ ኬንያታ የአድዋ ጦርነት አፍሪካውያን የአውሮፓን ቅኝ አገዛዝ መቃወምና ማሸነፍ እንደሚችሉ አሳይቷል፣ በአህጉሪቱ ለሚገኙ ነጻነት ታጋዮች በራስ መተማመንም ሰጥቷል ብለዋል። እነዚህ ሁላ እንግዲህ ታላላቅ የአፍሪካና የአውሮፓ እንግሊዝ መሪ ያለ እዚህ ጋር የነበሩ ናቸው። ማርክስ ጋርቬ ደግሞ የላቲን አሜሪካ ያለ ሀገር ዜጋ ነው። ይሄም ሌላው እዚህ ጋር የምትመለከቱት ጠቅላላ በአፍሪካ ህብረት ላይ በአፍሪካ ዩኒየን ህብረት በነበሩበት ጊዜ አርማ ነው። ይሄ ዩኒየን ከሆኑ በኋላ ነው የነበረውን የአድዋን የነጻነት ተጋድሎ የድል ታሪኮችን በየዘመኑ ምን ኢምፓክት እንዳሳደረ የሚያሳይ ነው። በጋና በኮንገስ ፓን አፍሪካኒዝምን በማንቀሳቀስ ጭምር ፍሮም አድዋ ቱ ዘ አፍሪካን ዩኒየን ብሏል። እንግዲህ አይታችሁታል። አጼ ምኒልክና እቴጌ ጣይቱ እየመሩ ያለበት ነው። ይሄ አብሮ ለማያዝ ተብሎ ነው። እነዚህ እንግዲህ አገልግሎት የሰጡ የጋሻ አይነቶች ናቸው። ሆነ የሳሉት አላያችሁም? በቲቪ ላይ አይታችሁታል አይደል? ልጆች የሳሉት እንግዲህ ወደ ኋላ የቀሩት ልጆቼ የመጡ ነው። በጣም ደስ የሚል ጊዜ እያሳለፍን ነው። 65ኛው የንባብ ቀናችን ነው። የአድዋን ትርክት ለምን አያዩም በሚል ግዘፍ ነፍስ የነሳውን ታሪካችንን አድዋ መታሰቢያ ሙዚየም መጥተን ከልጆቼ ጋር እያሳለፍን ነው። 65ኛው የንባብ ቀናችን በዚህ መልክ እዚህ ተከብሯል። እቤት ደግሞ ከጉርብትና ህብረቱ ጋር በጊዜ ደርሰን ሌላ ምዕራፍ ይዘን እንመለሳለን። ከዛ በፊት መጥቶም ተዋንተም ብሏል። ምን አባጠኑ ልዑል ራስ መኮንን ወልደ ሚካኤል ጉዲሳ። በነገራችሁ ላይ እኚህ ማለት የአጼ ኃይለ ሥላሴ አባት ናቸው። አባ ቃኘው ነው ስማቸው፣ የፈረሳቸው ስም። ይሄ ፊታውራሪ ገበያው ገቦ ጉርሙ አባ ጎራው ይባላል። እንግዲህ በአድዋ ጦርነት ላይ 12 የጦር መሪዎች ናቸው ዋና ዋናዎቹ። እነማን ናቸው ብትሉ ወሳኝ የሆነው ምዕራፍ የአድዋ ድል በትክክል መረዳት እውነተኛ ማንነቱን መገንዘብ የሚቻለው የጦር መሪዎቹን ታሪክ በአገባቡ መረዳት ሲቻል ነው። ልጆች እነዚህ ከተለያዩ የኢትዮጵያ አካባቢዎች የተውጣጡ የጦር መሪዎች በአንድነት በአርበኝነት እዛ ጋር እቴጌ ጣይቱና አጼ ምኒልክ አሉ። ኑ ፎቶ እሳቸው ጋር መነሳት። ዳግማዊ አጼ ምኒልክ በዘመነ መንግስታት እና በአድዋ እሺ ሌላው የኢትዮጵያን ፈረስን ከጥንት ጀምሮ ለውጊያ ይጠቀሙበታል። በድሉ ላይ ከ45,000 በላይ ፈረሰኞች ተዋግተዋል። 120,000 ኢትዮጵያን ናቸው በአድዋ ጦርነት ላይ ተሰማርተው የነበሩት። ከዛ ውስጥ 45,000 ጀግና ፈረሰኞች ነበሩ። ለነሱ መታሰቢያ ይኸው
ቡቡላ እባክህን ዛሬ ባገኘኸው ጉብኝት ምን እንደተሰማ ነገር እስቲ ምን አወቅ? በጣም ደስታ ተሰምቶኛል። የማላቃችሁን ጦረኛ ተዋጊዎችን ማውጣለሁ። በጣም ደስ ይላል። ጥሩ ጊዜ ነበረ። እናመሰግናለን። እሺ ኤፍራታ ዛሬ ባየሽው ጉብኝት ምን ተሰማሽ? ምን አየሽ? ደስ ብሎኛል። እናም ተምሬበታል። ተምረሽበታል? ቃል ኪዳን እባክሽን እስቲ የተሰማሽን ነገር ንገሪኝ። የተሰማኝ ደስታ ነው። ደስ ይላል። ወደሽዋል ጉዞውን? አዎ ያኔ ለጦርነት እጃቸው የሰጡትን እንዳለ አይቻቸዋለሁ። ደስ ይላል በጣም ጣሊያኖችን። ያምራል። በጣም ጥሩ አመሰግናለሁ። እሺ የ65ኛውን የንባብ ቀን መርሃ ግብራችን ምክንያት በማድረግ የከወነውን ጉዞ በዚሁ አገባደናል። እስኪ ደግሞ አሁን ኦፍታና የተሰማውን ስሜት ይነግረናል። ኦፍታና ጌቱ እንኳን ደህና መጣ። ምን ተሰማህ በጉዞ? በጣም ደስ ይል ነበር። በአድዋ ጦርነት ጊዜ የተጠቀሙበት ጋሻዎች እኔ ማውቃቸው ክቦቹ ነው። በረጃጅም ጋሻዎችም አሉ። ጎራዴዎቹ የማላውቃቸው እንትን መሳሪያዎች ይቻላል። ጥሩ ነበር። ጥሩ ጊዜ አሳልፋል። ወደዋል። እሺ በጣም አመሰግናለሁ። እስኪ አንተ ደግሞ እንኳን ደህና መጣ። ጉዞ እንዴት ነበረ? በጣም አሪፍ ነበር። በአድዋ ጊዜ የተሳተፉት የኢትዮጵያ ጀግኖች ነው አይቼበታለሁ። የተለያዩ ጋሾች እና የተለያዩ ስፖቹ አሉ። ይሄ ሁላ ተደስታል። ጉዞ ላይ የተደረገውን ውጣ ውረድ ሁላ በየቀኑ ደግሞ ተከትሎ የተነገረህንም አይተዋል። በጣም አመሰግናለሁ። የምትጨምረው ነገር ለልጆች እስቲ የምትመክረው ነገር አለ? ይህንን ቦታ መታችሁ ብታዩት አሪፍ ነው። ታሪክ ታውቃላችሁ? ታሪክም ታውቃላችሁ። በጣም አመሰግናለሁ። እስቲ እህቴ ጋር ልጄ ጋር መጣሁ። እንኳን ደህና መጣሽ። እንዴት ነበረ ጉዞ? አሪፍ ነው። ወደሽዋል? እንዴት ነበር? እስቲ የተሰማሽን ነገር ንገሪኝ። ደስታ። ያ ምን አየሽ? እስቲ ብትባይ ምን አየው ልትይ ትችያለሽ? ሰዎችን መሪዎችን አይተሻል? እሺ በጣም አመሰግናለሁ። የምትመክሪኝ ነገር አለ? የለም? እሺ መልካም አመሰግናለሁ። ነምበሩ ልጠይቀው። ነምበሩ ምን አየ? ምን ተሰማ? ምን ተሰማ? ምን ያየኸው? ምን አየ? እሺ ውሃ አይተሃል? አበባ አይተሃል? እሺ ሌላ? ሊፍት አይቻለሁ። እሺ ሌላ? ደረጃ አይተሃል? እሺ ሌላ? በቃ እነዚህ ናቸው ውስጥ የቀሩት እንጂ ፈረሰኞቹን የተዋጉትን ጀግኖች ምናምን አላያቸውም እንዴ? ስማቸውንም አይቻቸዋል? አይታቸዋል? ማንን እስቲ የምታስታውሰውን አይተሃል? ምኒልክን አስታውሳል? ሌላስ? እሺ እቴጌ ጣይቱን። ሌላስ? አላየህም? ሌላ? በጣም ጥሩ። በጣም አመሰግናለሁ። አሁን እየተከታተላችሁ የቆያችሁ ወገኖቼ እኔ ጌቱ በቀለ ነኝ። የፕሮግራሙ መሪ ሆኜ እንግዲህ እነዚህን ልጆች ሌሎቹ ምሳ እዛ ጋር እየበሉ ነው። የተከተልከኝ ነው አይደል? ኦኬ ተከታተለንና አንዴ ፖዝ አድርገን እሺ እንደተከታተላችሁ እንግዲህ በ65ኛው የንባብ ቀናችንን ምክንያት በማድረግ እዚህ እንዲጎበኙ ይዣቸው የመጣውን ልጆች ከየቤተሰቦቻቸው መጠነኛ ገንዘብ እንዲያዋጡ አድርገን መግቢያ ክፍያና ትራንስፖርት እንዲሆናቸው ተጨማሪም ደግሞ ከስፖንሰራቸው ይዣቸው የመጣሁት። ነገር ግን ይሄ ጉዞ አላበቃም። ቤት እንገባለን። ያዩትን ጠቅላላ ጥያቄ ይጠየቃሉ። የመጽሐፍ ሽልማት እና የገንዘብ ሽልማት ያገኛሉ። ምን ኦብዘርቭ አረጉ፣ ምን ያዙ፣ ምን አወቁ የሚለውን ጥያቄ እንግዲህ በተጨባጭ እናያለን። ማን አሸነፈው መጽሐፍ ወደ ቤት ይዞ እንደሚገባ እንጠብቃለን። የንባብ ቀናችንን ምክንያት በማድረግ እንግዲህ በየወሩ እንዲና መሰል የሆኑ መርሃ ግብሮችን በመከወን እንታወቃለን። የአሁኑን ደግሞ አድዋን በተለይ መታሰቢያው ስፍራ ላይ መርሃ ግብሩን ባለማከናወናችን የተነሳ ጉዞ ነው የተደረገው። እንግዲህ 65ኛው ዙራችንን በዛ አድርገናል። አብራችሁን ሆኑ። እናመሰግናለን። አሁን ደግሞ ምግብ እየተመገቡ ነው።